ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ሰላም ነኝ ማለት ነው። ያው እንግዲህ ዛሬ ዕለተ ሰንበት ነው። እንደዚህ ሆነን የተራበውን ለማብላት እንደምታወቀው እንግዲህ ያው ትናንትና ነግራችኋለሁ፣ መደጋገም እንዳይሆንብኝና እንጀራም እንደዚህ አድርገን ያው ቤት ውስጥ መጥተው ስለሚመገቡ እንደዚህ እያደረግን አዘጋጅተናል ማለት ነው ውድ ቤተሰቦቼ። ይህንን በረከት ማገኘት የምትፈልጉ እህቶቼ ካላችሁ እኛን ማውራት ትችላላችሁ። ይኸው ውሃም እንደዚህ ተዘጋጅቶ ይኸው እዚህ ጋር ቀይ ወጥ በሚገርም ሁኔታ ተሰርቶ ማለት ነው እንግዲህ ተሰርቶ አልቋል። ያው ትላንትና ሁሌም እየተሰራ ስለሚቀዳ ለዛ ብዬ ነውና እኛ ብቻ ስንበላ አጣፍጠን ወይም ደግሞ ለቤታችን ነው ብለን እንደምንፈልገው ብቻ አድርገን መስራት የለብንም ማለት ነው አይደለ ውዶቼ? የኔ ብጤም ቢሆኑ የተራቡ ቢሆኑም ጎዳና ላይ የወደቁ ቢሆኑም ዝም ብለን ወይን አንድ አይነት ወይም በቀይ ምስር ማብላት የለብንም ማለት ነው አይደለም ውዶቼ? ስለዚህ በሚገባው ሁኔታ እንግዲህ በሚያምር ተሰርቶ እንደዚህ ተዘጋጅቷል ማለት ነው። እንግዲህ አሁን ነድና ከቤተ ክርስቲያን አምጥተናቸው ይመገባሉ ማለት ነው። ለምን ዛሬ ሰንበት አይደለም? ያው እንግዲህ ደግሞ በሙስሊሞቹ ሰዓታቸው ሲደርስ እንትን ይላሉ፣ በፌስታል ይደረጋል፣ ይወስዳሉ። ከዛ ሰዓታቸው ሲደርስ እነሱ ይመገባሉ ማለት ነው። ለምን አሁን ጾም ስለሆነ ማለት ነው። በእኛ ደግሞ በክርስቲያን እንግዲህ እንደምታወቀው ሰንበት ቅዳሜና እሁድ ቁርስ እንደምንበላ ነው አይደለም ውዶቼ? እንደዛ ነው ማለት ነው ማዝዬ እና ውድ ቤተሰቦቼ እንግዲህ እንጀራውን ይኸው እንደዚህ አዘገጃጅተን ዝግጅግት አድርገን ሲመጡ ያው እጃቸውን አስታጥበን ዝቅ ብለን ጎንበስ ብለን፣ እችም ደግሞ በጣም የተባረከች ናት ማለት ነው። በጣም እውነቴን ነው የምላችሁና ምንም ቢሆን ያው ሁሌም ከጎን ሆነ መርዳትን ትፈልጋለች። እንደዚህ በቃ በጉልበታ የሰው ልጅ ገንዘብ ካለ በገንዘብ ይረዳል፣ ገንዘብ ከሌለ ደግሞ በጉልበትን ማገልገል እጅግ በጣም የተቀደሰ ሀሳብና እግዚአብሔር የሚወደውን ነው ማለት ነው ውዶቼና እግዚአብሔር ይመስገን። ስለዚህ እናንተ በዚህ ጾም ውስጥ ክርስቲያናቶችም ሙስሊማቶችም እንደዚህ ይህን በረከትን እንዳልፈን በዚህ በጾም እኛም መመገብን እንፈልጋለን። እኛም በጉልበታችን እንደናንተ በአገር ላይ ይሄን እድል አግኝተን ባናገለግል ባለን በገንዘባችንም ቢሆን እናበላችኋለን የምትሉ እንሳተፋለን። ካለን ገንዘብ ላይ ካለን ፈጣሪ ጉልበት ሰጥቶን ሰርተን እንድናገኝ ካደረገን ላይ ማካፈልን ማብላትን መስጠትን እንፈልጋለን የምትሉ እህቶቼ፣ ምክንያቱም እዚህ ጋር መብል ብቻም ሳይሆን ልብስ የሌላችሁ አሉ። በጣም ነው የሚያዛዝኑ ማለት ነው። በጣም ልብስ የሌላችሁ አሉ። እንደው ራቁታቸውን እውነቴን ነው የምላችሁና ማዝዬ ባለፈው ልብስ ያሉ ሰውየው ተሰጣቸው እንዴ ማርያምን? ውይ በእናትሽ። እና እንደዚህ በቃ ራቁታቸውን ጎዳና ላይ እንግዲህ ወርቁ አስፋልት ላይ ነው የሚያድሩት እና እንደዛ የሚያድሩ ስላሉ ለነሱ ራሱ አንድ ፎጣ ራሱ ገዝቶ መስጠትን እጅግ በጣም የተባረከ ነውና ማለት ነውና እውነት ነው። እና ውድ እህቶቼ ያም መስጠትም ማብላት ብቻም ሳይሆን ልብስም ማልበስም አንድ ነገር ነው። ለምን ሙሉ ልብስማ የማይቻል ነው፣ ኑሮም ውድ ነው ሀገራችን ኢትዮጵያ ማለት ነው፣ ሁላችንም የምታወቅ ነው። እና እንግዲህ ሳሙናን ገዝቶ መስጠቱም ትልቅ ነገር ነው። ለምን ያላቸውን ልብስ ራሱ ከላያቸው ያን ሳሙና ሲያገኙ ጥብ አድርጎ ቢያንስ ራሳቸውን እንትን ይላሉ ማለት ነው ውድ እህቶቼ። እና ሳሙና ያስፈልጋቸዋል ወይም የሳሙና መግዣ አቅም ያጡ ሊኖሩ ስለሚችሉ ማለት ነው። እና ያን ማድረግ የምትፈልጉ ውደቶቼ ካላችሁ ይኸው በቴሌግራሙም በዋትስአፕም ማግኘትን ትችላላችሁ ማለት ነው። በኢሞ እንግዲህ እንደምታውቁ ያው መስጠት ከምንም በላይ ነው ካለን ላይ። እኔም ትላንትና አንዷ እኔ ነኝ ማለት ነው እንደናንተ በስደት ሆኜ በገንዘብ ነበረ ማለት ነው። ለምን እንደዚህ በቃ በየአመቱ በአመት እንደዚህ
የተራበውን ለማብላት እጅግ ያስደስተኝና በገንዘብ ነበረ። ዛሬ ላይ ደግሞ እንግዲህ ያን በገንዘብ ማድረግ ስላልቻልኩት የሰው ልጅ ግዴታ ገንዘብ ስላጣ ደግሞ ዝም ማለት የለበትም እና እንደዚህ ያሉት ከሰጡ እኛ ደግሞ እንደዚህ አበስለን እነሱን ቆመን ዝቅ ብለን እጃቸውን አስታጥበን እነሱን ለመመገብ ፍቃደኛ ደስተኛ ነን ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም ደግሞ ከጎናችን ሆናችሁ ገንዘብ የምትሰጡና የተራበውን ማብላት የተዳረውን ማልበስ የምትፈልጉ እህቶቼ እግዚአብሔር ይሙላላችሁ። ገንዘብ የሌላችሁ ደግሞ በእንትናችሁ በጸሎታችሁ ላይክ ሼር እያደረጋችሁ አበረታቱን። የእናንተ ድጋፍ ያስፈልገናልና የእናንተ ብርታት ያስፈልገናልና። ምክንያቱም አንድ ሰው ምንም ሊያደርጉ አይችለውም ብቻውን ማለት ነው። እኛ በእናንተ ነው ማደግን በእናንተ ነው መለወጥን የምንችለው እንጂ በራሳችን አንድ ሰው ብቻውን ሊለወጥ ወይም ደግሞ ሊቀየር አይችለውም ማለት ነው። ውድ ቤተሰቦቼ በድጋሜ ቢነግራችሁ እወዳለሁ ማለት ነው። እንግዲህ ይሄንን ቪዲዮዬን እስከ መጨረሻ የምታዳምጡ ከሆነ 0954911091 መጨረሻ የኔ ቁጥር ነውና ኢሞ በዚህ ይጠቀማሉ እና በኢሞ ላይ እኔም ማግኘትን ትችላላችሁ ማለት ነው። በኢትዮጵያ ቁጥር እንግዲህ እውነቴን ነው የምላችሁና እኔ እግዚአብሔር እናንተ የሰጣችሁ እኔ ደግሞ ዝቅ ብዬ የጉልበቴን ብዬ ሳልጠይቃችሁ ስሰራና እነሱ ሳበላ እንዲሁም ደግሞ የተዳረውን ፎጣ ገዝቼ ሳሙና ገዝተሽ ሲጭልን ስትሉ ያን ሳድርግላችሁ ለእናንተ ለእኔም በረከት ነው። እግዚአብሔር የወደደና የፈቀደ ነው ይሄንን ማድረግ የምችለው ማለት ነው እህቶቼ። ምክንያቱም ታውቃላችሁ እውነቴን ነው የምላችሁና እኔ ልመክራችሁም ሳይሆን ወይም ደግሞ አምጡ በግድ ማለት ሳይሆን ያው እኔም እዛ እንደዚህ እንደናንተ ሆኜ ስሳተፍ የነበርኩትን ነውና እጅግ በጣም በረከት ነው። እጅግ በጣም መታደል ነው። ይኸው 4 አይነት ነው እንግዲህ የተሰራ ቀይ ወጥ፣ ጎመን፣ ቀይ ስር፣ ጥቅል ጎመን እንደዛ ነው ማለት ነው እላችኋለሁ ውድ ቤተሰቦቼ። እንግዲህ ይችን ትመስላለች የዛሬ እንትናችን ማለት ነው የዛሬ ዝግጅታችን። ምክንያቱም ትናንትና ማታ ነበር የተሰራ ቅዳሜ፣ ዛሬ ደግሞ ይኸው ልናበላችሁ ነው ማለት ነው። እንግዲህ ሄደን ከቤተ ክርስቲያን የኔ ቢጤ የወደቁ የተራቡትን ልጅ ያቀፉት ሄደናቸው እነሱን ይዘን መተን እንመግባችኋለን። ያው ስመግቡም ደግሞ ቪዲዮ ቀርጬ ልክላችኋለሁ ማለት ነው ውድ እህቶቼ እላችኋለሁ። የእግዚአብሔር ሰላም ካያላችሁበት ይብዛላችሁ። አበረታቱን። ይሄንን ቪዲዮ ስታዩ አትለፉኝ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆናችሁ የሆናችሁ ደግሞ አበረታቱን እላችኋለሁ ውድ እህቶቼ። ምክንያቱም እናንተ ድጋፍ ያስፈልገኛልና ማለት ነው። እሺ